ጤና ይስጥልን የተከበራችሁ የብሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎችን እናሰማችኋለን። ዜናውን እናሰማችሁን ያውተማስፋና ተምርግናን ባለንበት ሰዓት አቆጣጠር የዛሬ ጥቅምት 18 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የፋኖ ወታደራዊ እንቅስቃሴና አርበኛ ዘመነ ካሴ ሽልማት ቀይ ባህር ጉዳይና ፓርላማው የፍትህ እጦትና ኢትዮጵያ የመብት ተሟጋቹ ጥሪ የደንደን ፋኖ መልስ መስጠት ኢትዮጵያዊና አሳዛኙ እጣው ስደተኞችና የእንግሊዝ ሆቴሎች የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እነሆ። የአማራ ህዝብ ዛሬ የደረሰበት የህልውና አደጋ ላይ የደረሰው በጥቂት ዓመታት ብቻ በተከሰተ የኃይል መዛነፍ እንዳልሆነ ሁሉ በአጭር ጊዜ ድሎች ብቻ ህልውናውን በዘላቂነት እንደማያስከብር የፋኖ አመራር ገለጸ። የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባልና የምዕራብ አማራ ቀጠና ቴዎድሮስ ዕዝ ምክትል ሰብሳቢና የፖለቲካ ጉዳይ ኃላፊ የቀድሞ ጠበቃ አርበኛ አስረስ ማረዳምጤ ዛሬ ወታደራዊ ስልጠና ወስደው የተመረቁ የአባ ኮስትር ብርጌድ እግረኛ ፋኖችን በተመለከተ በሰጠው አስተያየት ከሸለቆ ተነስተን ማማው ላይ እንዴት መድረስ እንደምንችል እናውቅበታለን። በግጭት ሳይሆን በስልት በጦርነት ሳይሆን በዲፕሎማሲ ጥበብ በድንፋታ ሳይሆን በትብብር ቀይ ባህር ላይ ባህር ኃይል ከገነቡት ወገንን ከማለት አልፎ የአማራ ህዝብ ዛሬ የደረሰበት የህልውና አደጋ ላይ የደረሰው በጥቂት ዓመታት ብቻ በተከሰተ የኃይል መዛነፍ ምክንያት እንዳልሆነ ሁሉ በአጭር ጊዜ ድሎች ብቻ ህልውናው በዘላቂነት አይከበርም ሲል አስታውቋል። ለአፍሪካ ቀንድ ሰላም የምንሰራ የቀንዱን ህዝቦች መከራ በጫንቃችን የተሸከምን ቂምና ጥላቻ ሳይሆን ጸረ አረመኔ ትብብርን በተግባር እያስተማር አገዛዙን እናስወግዳለን ያለው አርበኛ አስረስ ማረዳምጤ ጦርነት የዓለምን የኃይል አስተላለፍ የለወጠ የነበሩትን እንዳልነበሩ ያደረገ ኮሳሶችን ሀያል ያደረገ ሀያላን ስልጣናቸውን ያኮሰመነ መሆኑን ጠቅሶ የአማራ ህዝብ ዛሬ የደረሰበት የህልውና አደጋ ላይ የደረሰው በጥቂት ዓመታት ብቻ በተከሰተ የኃይል መዛነፍ ምክንያት እንዳልሆነ ሁሉ በአጭር ጊዜ ድሎች ብቻ ህልውናው በዘላቂነት አይከበርም ሲል ገልጿል። ማህበራዊ ፍትህን ጭምር ማዋለድ ግዴታችን እንደመሆኑ መጠን ያንን ተከታታይ የቤት ስራ የሚሸከም ትውልድ መፍጠርና ጦርነቱን በአስተማማኝ ሁኔታ ማሸነፍ ከኛ ይጠበቃል። የማይቋረጥ የኃይል ግንባታ ከትግል መመሪያዎቻችን መካከል አንዱ የሆነው ለዚህ ነው በማለት ዛሬ አባ ኮስትር ብርጌድ ያስመረቃቸውን እግረኛ ፋኖ አባላት አስታኮ ባሰፈረው አስተያየት ገልጿል። ይህ በእንዲህ እንዳለ አርበኛ ዘመነ ካሴ በቅርቡ በነ አርበኛ ባለሟሴ ላይ የተፈጸመውን የጭካኔ ተግባር በባንዳነት ካገዙት መካከል ቢቸና ከተማ ላይ የነማይ ወረዳ ምክትል አስተዳዳሪውን በመደምሰስ ክላሹን የማረከው የፋኖ አርበኛን ስታር ሽጉጥ በዛሬው በቀጠናው 8ኛው በላይ ዘለቀ ክፍለ ጦር አባ ኮስትር ብርጌድ ለሶስት ተራት ያሰለጠናቸው እግረኛ ሰራዊት በተመረቁበት ወቅት ማበርከቱ ተገልጿል። አርበኛ ዘመነ ካሴ ይህን መሰል ጀግነት ለሚፈጽሙ የዘመኑ ጀግኖች ሊበረታቱ ይገባል የሚል መልእክት ማስተላለፉም ተጠቅሷል። ይህ በእንዲህ እንዳለ ያገዛዙ ስልጣን አስጠባቂ ሰራዊት አባላት አዲስ የተጨመረው ደሞዝ እጅግ አነስተኛ መሆኑን ምክንያት በማድረግ ውስጡን ራሳቸውን በማደራጀት ለአመጽ እያሰቡ ነው በሚል በተለያዩ ክፍለ ጦሮች ውስጥ ይህንኑ መሰረት ያደረጉ ማስፈራሪያዎች ተጠናክረው መቀጠላቸው ታውቋል። በቅርቡ ተደረገ የተባለው የደሞዝ ጭማሪን ተከትሎ የአንድ መሰረታዊ ወታደር ደሞዝ ተቆራርጦ ከ5000 ብር የማይበልጥ የሚደርሰው ሲሆን ይህንን ገንዘብ ይዘን በኑሮ ውድነት ቤተሰቦቻችንን መርዳት አልቻልንም፣ በተራዘመ ጦርነት ውስጥ ህይወታችንን ማጣት አንፈልግም ያሉ የደሞዝ ጭማሪ በሚል ሽፋን ቅስቀሳ እያደረጉ ነው፣ ለአመጽ ተዘጋጅተዋል የሚለው ያገዛዙ ወታደራዊ ደህንነት መረጃን መሰረት በማድረግ በተለይም በአማራ ክልል የተሰማራው ሰራዊት ላይ ጥብቅ ቁጥጥር እንዲደረግ የመቧደን እንቅስቃሴዎች እንዳይኖሩ ክትትል እንዲደረግና ተስፋ ቆርጦ የመረረውን ስልጣን አስጠባቂ ወታደር እረፍት በመንሳት የሚፈልጉትን ለመፈጸም በተልኮ ይጠመድ የሚል መመሪያ ማስተላለፋቸው ታውቋል። ያገዛዙ ስልጣን አስጠባቂ ወታደራዊ አዛዦች ተልኮ የሚሉት ሰላማዊ ሰዎችን መጨፍጨፍ፣ መዝረፍ፣ እንስሳትና የደረሱ ሰብሎችን ማውደም፣ አዝመራውን በማሳ እየረመረሙ ጉዳት ማድረስ፣ በአማራ ህዝብ ላይ ሁለገብ ጥፋት በማድረስ ህዝቡን ጭምር ለማስራብ ቆርጠው እየተንቀሳቀሱ መሆኑ በተደጋጋሚ ሲገለጽ ቆይተዋል። አገዛዙ በአማራ ህዝብ ላይ የከፈተውን ጦርነት ተከትሎ በ3 ወራት ውስጥ አማራን ጠመንጃ ብቻ ሳይሆን ቀበቶና አስፈታለን በሚል ብሪት የጀመረው ጦርነት ከ2 ወራት በላይ ማለፉና የጦርነቱ መራዘም የአገዛዙ ስልጣን አስጠባቂ ወታደሮችን የመከላከያ ተልዕኮ አገር መጠበቅ እንጂ እርስ በርስ ከወንድሞቻችን ጋር እየተጋደልን መኖር አይደለም በሚል አልፎ አልፎ በአደባባይ ጦርነት ይቁም በሚል በግልጽ መቃወም የጀመሩ ሲሆን ይህንን ድርጊት ፈጽመዋል ያሏቸው የአገዛዙ ስልጣን አስጠባቂ ወታደሮችን ተከታትለው አንዳንዶችን መረሸናቸውና የታሰሩ የተደበደቡ መኖራቸውን ምርኮኞች በቅርቡ ምስክርነት መስጠታቸው አይዘነጋም።
ጠቅላይ ሚኒስትር አብይ አህመድ በቀይ ባህር ጉዳይ ውጊያ ከተነሳም ውጤቱ ግልጽ ነው ሲሉ አስጠነቀቁ። ጠቅላይ ሚኒስትሩ ኢትዮጵያ በቀይ ባህር ላይ የባህር በር የማግኘቷ ጉዳይ አይቀሬ በመሆኑ ዓለም አቀፉ ማህበረሰብ እንዲያሸማግልና መፍትሄም እንዲያመጣም ሲሉ መጠየቃቸው ተመለከተ። አብይ አህመድም ዛሬ ማክሰኞ ጥቅምት 18 2018 ዓ.ም ከህዝብ እንደራሴዎችም በቀረቡላቸው በርካታ ጉዳዮች በተለይ የቀይ ባህር ጉዳይ በተመለከተም ሰፊ ጊዜ ሰጥተው በምላሽ መስጠታቸውም ተመልክቷል። የምክር ቤቱ አባላት ጥያቄዎቻቸውን ለጠቅላይ ሚኒስትሩ ባቀረቡበት ጊዜም ከቀይ ባህርና ከኤርትራ መንግስት ወይም ከሻቢያ ምክንያትም ተፈጥሯል ያሏቸውን የጸጥታ ስጋቶች የተመለከቱ ጉዳዮችን ማንሳታቸውም ታውቋል። ጠቅላይ ሚኒስትሩ ለነዚህ ጥያቄዎች ምላሽ በሰጡበትም የማብራሪያቸው ክፍል የጀመሩትም ሁሉም ሀገር የራሱ ብሔራዊ ጥቅምና ብሔራዊ ስጋት እንዳለው በመግለጽ እነዚህ ሁለት ጉዳዮች የሚበየኑትም አገራቱ ባላቸው መረጃና ዕውቀት ልክም እንደሆነ ገልጸው አገራት ይህንን መሰረትም አድርገው ዛሬ ብሔራዊ ጥቅም ወይም ስጋት ያሉትን ጉዳይ ሊያሰፉ ወይም ሊያጠቡ እንደሚችሉም አክለዋል። ኢትዮጵያን ብሔራዊ ጥቅም በሚመለከት የተከበረው ምክር ቤት እንዲገነዘብ የሚያስፈልገው አርታዊ የፍትሃዊ በደል የመጨረሻው በደል የተፈጸመበት ኢትዮጵያ ነች። ቢያንስም ይህንን መናገር አትከልክሉን ሲሉም ተደምጠዋል። ጦርነትም የለም ማለት የተኩስ ድምጽ አይሰማም ማለት አይደለም ያሉት አብይ አህመድ እውነተኛ ፍትህ ካልተረጋገጠ በማንኛውም ሰዓትም ጦርነት ሊፈጠር ይችላል ሲሉም የመንግስታቸውን አቋም ገልጸዋል። የፍትሃዊና ኤርታዊ ውሳኔ ባለበት ሁኔታ የተሟላ ሰላም ሊፈጠር እንደማይችልም የገለጹት አብይ አህመድ መንግስታዊ የቀይ ባህር ጉዳይ ህጋዊ፣ ታሪካዊ፣ መልክዓ ምድራዊና ኢኮኖሚያዊ ነው ብለው መንግስታቸው እንደሚያምን አስገንዝበው ኢትዮጵያም ቀይ ባህርን ያጣችበት መንገድ ህጋዊነት ላይ ጥያቄ ያነሱት አብይ አህመድ ውሳኔው በካቢኔ በምክር ቤት ወይም የኢትዮጵያ ህዝብ በህዝብ ውሳኔ ያልተሳተፈበት ነው ብለዋል። ማጣትን ማለትም ቀይ ባህርን የሚያክል ነገር ያጣንበት መንገድ ህጋዊነትም ችግር እንዳለበት ማሳያ ተቋሞችም አልገቡበትም፣ ካቢኔውም አያቆም እንዴትም እንዳጣነው የሚያስረዳ አንድም ገጽ ወረቀት ማግኘት አልተቻለም ያሉት አብይ አህመድ ለኢትዮጵያ ባህር በር የማግኘት ነገር የህልውና ጉዳይ በመሆኑ በቀላሉ አይታይም ሲሉም ተደምጠዋል። ከኤርትራ መንግስት ጋር ጸቡ የተፈጠረው በአንድ ሌሊት የሚመስላቸው አሉ ያሉት አብይ አህመድ በወቅቱም ከኤርትራ መንግስት ጋር በነበረው ስምምነት አማካኝነትም ወደ አሰብ የሚሄደው መንገድም እንደተጠረገም ነገር ግን ጉዳዩ በታሰበው ልክም አለመሳካቱን አውስተው መንገዱን ከጠገንን በኋላ ችግር አለበትም ተዳክሟል አሉን። ወደቡ ችግር አለበትም ሲሉ የጋራ ወዳጅም የሆነ አገር ለምን ጄኔሬተር እናም ክሬን በእርዳታ ወደ ኤርትራ እንዲመጣም አደረግን? አሰብ ወደብ ሲደርስም የኤርትራ መንግስትም አልፈልግም ብሎ መለሰን ብለዋል። በመቀጠልም ይህ ነገር ለካም ተስፋ የለውም የሚለው ያኔ ነው የገባን ሲሉም ከዚህ ቀደም በይፋም ያልተናገሩትን ለህዝብ እንደራሴዎችም ገልጸዋል። በወቅቱ የተከፈቱት የድንበር መንገዶችም የተዘጉትም ወዲያው እንደነበረ የጠቀሱት አብይ አህመድ በተጨማሪም በወቅቱ መንግስታቸው በራሱ ወጪ መስመር ቀጥሎም ለኤርትራ ኤሌክትሪክ ኃይል ለማቅረብ ላቀረበው ጥያቄም ከኤርትራ በኩል ቆይና አስብበት የሚል ምላሽ እንደተሰጣቸውም አክለዋል። የኤርትራ መንግስት ለኢትዮጵያም ጥያቄ ምላሽን ለመስጠትም ብዙም ዝግጁ እንዳልነበረ ያነሱትም አብይ አህመድ ይህ የሆነበት ምክንያት በግልጽም እንደማያውቁም ገልጸዋል። ድህረ የፕሪቶሪያውን የሰላም ስምምነትን ተከትሎ ከኤርትራ መንግስት ጋር ፈር የለቀቀም ተቃርኖ ውስጥ መገባቱን ያወሱት አብይ አህመድ የፕሪቶሪያው ስምምነትን ስፈርም ትክክል አይደለም፣ ጦርነቱ ለምን ይቆማል? ህዋትም ትግራይም ጠቅልለው ካልጠፉም ቀጠናው ሰላም አያገኝም የሚል ቅሬታም ተነስቶብናል ሲሉ የኤርትራ መንግስትን ወቅሰዋል። ጠቅላይ ሚኒስትሩ ለሰነዘሩት ብርቱ ወቀሳም ከኤርትራ መንግስት በኩል አፋጣኝ ምላሽ ባይሰጥም የማስታወቂያ ሚኒስትሩ አቶ የማነ ገብረ መስቀል በቅርቡ የኤርትራ የአሰብ ጉዳይ የቀን ቅዠትም ከዓለም አቀፍ ህግ ጋር የሚጣረስ ነው ማለታቸው ይታወሳል። ሚሊዮን % እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንንም ፈለገም አልፈለገም አትኖርም። እና በተናጠል ተናገር ያለው ምክር ቤት መስማት ከፈለገ ግን ለአሜሪካ፣ ለቻይና፣ ለራሻ፣ ለአውሮፓ፣ ለአፍሪካ አሁን በተከበረው ምክር ቤት መግለጽ የፈለገው ነገር የኢትዮጵያ የቀይ ባህር አክሰስ ጉዳይ አይቀሬ ስለሆነ ቅድሚያ የሚሰጠው ሰላምና ንግግር ስለሆነ እባካችሁን ሸምግሉንና መፍትሄ አምጡልን። ይሄው ጥያቄያችን ነው። አሁን ሸመግልላችኋለን ሰላም ያስፈልጋል እያሉ ማዘናጋት ከሆነ ግን ብዙ መሄድ አይመስለኝ ጉዳዩ አይመስለኝ። ይሄ እኔ ስለፈለጋችሁ አይደለም። ናቹራሊ አይሆን ነገር በአንድ ቀንም አንመልሰው በአንድ ቀንም አላጣ ነው። ናቹራል ሂደቱን ተከትሎ ይሄዳል። ሚሊዮን % እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንንም ፈለገም አልፈለገም አትኖርም።
አብይ አህመድ በህዝብ ላይ የከፈተውን ጦርነት የማቆም ፍላጎት እንደሌለው ዛሬ በፓርላማ የምክር ቤት አባሉ ዶክተር ደሳለኝ ጫኔ ሁላችንም ካለፈው ጥፋቶቻችን ለምን አንማርም፣ እንደ ሀገር ስንት ትውልድ በጦርነት እየበላን እንቀጥላለን በሚል ያቀረቡትን ጥያቄ ወደ ጎን በማጣጣል በሰላም ሽፋን የጀመረውን ጦርነት ለመቀጠል ፍላጎት እንዳለው ያሳያል ተብሏል። ከ500 በላይ ምክር ቤት አባላት ካሉበት ብቸኛ ህዝብ ድምጽ በመሆን ዛሬም እያገለገሉ የሚገኙት የምክር ቤት አባሉ ዶክተር ደሳለኝ ጫኔ የቀድሞ የአብን ሊቀመንበርና ከአማራ ክልል ተመርጠው ወደ ምክር ቤቱ የገቡት ዛሬም የኢትዮጵያ ህዝብ አንደበት ሆኖ መዋላቸውን የምክር ቤቱን ውሎ ተከትሎ አስተያየቶች የተሰጡ ነው። በዚህ የምክር ቤት ውሏቸው ሁላችንም ካለፈው ጥፋቶቻችን ለምን አንማርም፣ እንደ ሀገር ስንት ትውልድ በጦርነት እንበላለን በማለት በቀጥታ ለአብይ አህመድ ጥያቄ ያቀረቡት ዶክተር ደሳለኝ እንደ ጸጥታ ኃይሎች መሪነቶ ካለፈው ዓመት ወዲህ በአማራና ኦሮሚያ ክልሎች በጦርነቶች ምክንያት የተጎዱትን ሰላማዊ ሰዎችና የሲቪል መሰረተ ልማቶች ቁጥር በግልጽ ሊገልጹልን ይችላሉ ወይ በሚል ጥያቄ ያቀረቡ ቢሆንም አብይ አህመድ ጥያቄውን በቀጥታ ከመመለስ ይልቅ በሰላም ሽፋን የጀመረውን ጦርነት ለመቀጠል ፍላጎት እንዳለው አሳይቷል። መንግስት የጸጥታ ችግሮችን ለመፍታት ጽንፈኛና አሸባሪ የሚላቸውን ቡድኖች ከመውጋት ባለፈ ለሁለቱ ክልሎች አማራና ኦሮሚያ ከወታደራዊ አማራጭ ውጭ የተለየ ፖለቲካዊ መፍትሄ ለመስጠት ለምን አይሰራም በሚል ዶክተር ደሳለኝ ጫኔ በቀጥታ ጥያቄ ያቀረቡ ቢሆንም የኢትዮጵያ ህዝብ የእርስ በርስ ጦርነት አንገፍግፎታል፣ በሀገር ውስጥ ተንቀሳቅሶ ሰርቶ መብላት ከብዶታል፣ ሀገራችን እንደ ኮሎምቢያ ከውስጥ ታጣቂዎች ጋር 50 ዓመት እየተዋጋች ልትቀጥል አትችልም። ከዚህ ጋር በተያያዘ በሀገር አቀፍ ደረጃ እየተዘገበ ያለው የፖለቲካና የህሊና እስረኞች ጉዳይ ልባት እንዲሰጥ፣ እስረኞች የተፋጠነ ፍትህ እንዲሰጣቸው በተደጋጋሚ ብንጠይቅም የፖለቲካ አቅጣጫ የተሰጠበት በሚመስል መልኩ በተደጋጋሚ የፍርድ ቤት ቀጠሮ ያለ ፍርድ የተንገላቱ ነው። ቤተሰቦቻቸው ከፍተኛ ችግር ላይ ወድቀዋል። የህግ የበላይነት በማስከበር ስም የሚፈጸሙ የዘፈቀደ ፖለቲካዊ እስሮች ለሚመጣው 7ኛ ዙር ሀገራዊ ምርጫ ፍትሃዊ ነጻና ታማኒ እንዳይሆን ላለማድረጉ መንግስት ምን ዋስትና ይሰጣል በሚል በዝርዝር ጥያቄ ያቀረቡ ቢሆንም ጥያቄያቸውን በቀጥታ ከመመለስ ይልቅ እኔና ጌታቸው ረዳ ተስማምተናል፣ ኦነግ ሸኔ በከፊል ተስማምቶ ስልጣን አግኝቷል፣ ከሌላውም ጋር በሰላም እንስማማለን በሚል አብይ አህመድ ፍላጎቱ እስካልተሳካ ድረስ የጀመረውን ጦርነት በህዝብ ላይ ለመቀጠል ያለውን ዓላማ በግልጽ በምላሹ አሳይቷል ተብሏል። የምክር ቤት አባሉ ህዝቡን እያስመረረ የመጣውን የኢኮኖሚ ቀውሱና የኑሮ ውድነቱን በተመለከተ ጭምር ጥያቄ ያነሱ ሲሆን መንግስት የሀገር ውስጥ እድገትና የዋጋ ግሽበት ዝቅ ማለቱን ቢገልጽም የዜጎች የኑሮ ሁኔታ ከዕለት ወደ ዕለት እየተባባሰ ነው። የዓለም ባንክ በቅርቡ ይፋ ባደረገው መረጃ የኢትዮጵያ ድህነት ምጣኔ በ2 ዲጂት አድጎ 43 በመቶ እንደሚያሻቅብ ገልጿል። ይህ ማለት ከሁለት ኢትዮጵያን አንዱ በድህነት አረንቋ ውስጥ ይገኛል በማለት ያለውን ተጨባጭ ሁኔታ ለማሳየት ሞክረዋል። ከኤርትራ መንግስት ጋር የወደብ ጥያቄን ተከትሎ የሀገር ውስጥ ጉዳይን ለማዘናጋት አጀንዳ እየተደረገ መሆኑን የሚያምኑ ወገኖች እንዳሉ በጥያቄ ያነሱት ዶክተር ደሳለኝ ጫኔ በዲፕሎማሲያዊ መንገድ ኢትዮጵያ ፍላጎቷን እንድታሳካና የጦርነት አማራጭ እንዳትከተል የጠየቁ ቢሆንም አብይ አህመድ የኤርትራ መንግስት አፍቃሪ አድርጎ በምላሹ ለማሸማቀቅ የሞከረ ቢሆንም የኤርትራ መንግስት ጎትቶ በማስገባት በትግራይ ህዝብ ላይ ከህወሓት ጋር የገባበትን ጦርነት ተከትሎ ከፍተኛ የጦር ወንጀል እንዲፈጸም ትልቁን ድርሻ መወጣቱን የሚያስታውሱ ወገኖች ዛሬ ደርሶ ተቆርቋሪና ሌላውም በባንዳነት ለመክሰስ መሞከሩ አብይ አህመድ ራሱን የበለጠ ያጋለጠና ከኤርትራ ጋርም ጦርነት ውስጥ ለመግባት ቆርጦ መዘጋጀቱን ያሳያል ተብለዋል። የምክር ቤት አባሉ የህዝብ አንደበት እውነተኛ የምክር ቤት አባል ሆነው መዋላቸውንም በማህበራዊ ሚዲያ ብዙዎች አስተያየታቸውን ሲሰጡ ተስተውለዋል። ጥያቄዎቹን ማነሳ ግን የህዝብ ጥያቄዎች ተገቢውን ትኩረትና ምላሽ እንዲያገኙ ስለሚገባ ነው። ስለዚህ ከሶስት ጥያቄዎች የመጀመሪያው በሀገር ውስጥ መረጋጋትና በሰብአዊ መብቶች ዙሪያ ያተኩራል። ክቡር ፕሬዚዳንቱ በንግግራቸው የተቀናጀ የብሔራዊ ጸጥታ ማዕቀፍ ለመፍጠር እየተደረገ ያለውን ጥረት ቢገልጹ በአማራ በኦሮሚያና በተለያዩ ክልሎች ያሉ ጦርነትና ግጭቶች አሁንም ተባብሰው በመቀጠላቸው ብዙዎችን እየጎዱ ነው። ክቡር ጠቅላይ ሚኒስትሩ እንደ ጸጥታ ኃይሎች መሪነቶ ካለፈው ዓመት ወዲህ በአማራና በኦሮሚያ ክልሎች በእነዚህ ጦርነቶች ምክንያት የተጎዱትን ሲቪሊያኖችና የሲቪሊያን መሰረተ ልማቶች ቁጥር በግልጽ ሊገልጹልን ይችላሉ ወይ? እንዲሁም መንግስት የጸጥታ ችግሮችን ለመፍታት ጽንፈኛና አሸባሪ የሚላቸውን ቡድኖች ከመውጋት ባለፈ ለሁለቱ ክልሎች ከወታደራዊ አማራጭ ውጭ የተለየ ፖለቲካዊ መፍትሄ ለመስጠት ለምን አይሰራም? የኢትዮጵያ ህዝብ የእርስ በርስ ጦርነት አንገፍግፎታል። በሀገር ውስጥ ተንቀሳቅሶ ሰርቶ መብላት ከብዶታል። ሀገራችንም እንደ ኮሎምቢያ ከውስጥ ታጣቂዎች ጋር 50 ዓመታትን እየተዋጋች ልትቀጥል አትችልም። ከዚሁ ጋር በተያያዘ በሀገር አቀፍ ደረጃ በስፋት እየተዘገበ ያለው የፖለቲካና የህሊና እስረኞች ጉዳይ እልባት እንዲሰጠው፣ እስረኞችም የተፋጠነ ፍትህ እንዲሰጣቸው በተደጋጋሚ ብንጠይቅም የፖለቲካ አቅጣጫ የተሰጠበት በሚመስል መልኩ በተደጋጋሚ የፍርድ ቤት ቀጠሮ ያለ ፍርድ እየተንገላቱ ቤተሰቦቻቸውም ከፍተኛ ችግር ላይ ወድቀዋል። የህግ የበላይነት በማስከበር ስም የሚፈጸሙ የዘፈቀደ የፖለቲካ እስሮች ለሚመጣው 7ኛው ዙር ሀገራዊ ምርጫ ፍትሃዊ ነጻና ታማኝነት ያለው እንዳይሆን ላለማድረጉ መንግስት ምን ዋስትና ይሰጣል?
ሁለት ስለ ኢኮኖሚ ሁኔታና የኑሮ ውድነት መንግስት የሀገር ውስጥ የምርት እድገትና የዋጋ ግሽበት ዝቅ ማለቱን ቢገልጽም የዜጎች ኑሮ ሁኔታ በከፍተኛ ደረጃ ከዕለት ወደ ዕለት እየተባባሰ ነው። የዓለም ባንክ በቅርቡ ያወጣው መረጃ እንደሚጠቁመው የኢትዮጵያ የድህነት ምጣኔ በ2 ዲጂት አድጎ ወደ 43% እንደሚያሻቅብ ገልጿል። ይህ ማለት ከሁለት ኢትዮጵያውያን አንዱ በድህነት አረንቋ ውስጥ ይገኛሉ ማለት። ስለዚህ አንደኛ ኑሮ ውድነትና የድህነት ቅነሳን በተመለከተ መንግስት በሚያቀርባቸው ይፋዊ ስታቲስቲክስና በህዝብ የዕለት ከዕለት ኑሮ መካከል ያለውን ሰፊ ልዩነት እንዴት ሊያብራራልን ይችላል? መሰረታዊ የምግብና የፍጆታ ዕቃዎች ዋጋ መጨመርን ለመከላከልና ተጨማሪ ቤተሰቦች ወደ ድህነት እንዳይገቡ ለመከላከል መንግስት ለመተግበር ያቀደው አስቸኳይ ዕቅድ ካለ ቢብራራልን። ሁለተኛ ስለ ውጭ ዕዳና የማክሮ ኢትዮጵያ በህግ የበላይነት ምዘና ካለፈው ዓመት ከነበረችበትም ዝቅ ማለቷም የአምባገነንነትም አዝማሚያ እየተባባሰ መምጣቱን አንድ ሪፖርት ገለጸ። የዓለም አቀፍ የፍትህ ፕሮጀክት በእንግሊዝኛው ምህጻረ ቃል WGP ዛሬ ባወጣው የ2025 የህግ የበላይነት መረጃ ጠቃሚ መሰረትም ኢትዮጵያ ከ143 አገራት መካከል በ132ኛ ደረጃ ላይ ትገኛለችም ብሏል። በዚህ መሰረትም በኢትዮጵያ የህግ የበላይነት ከዓመት ዓመት ማሽቆልቆሉን በሪፖርቱ ላይ ተጠቅሷል። ሪፖርቱ የኢትዮጵያ ውጤት ካለፈው ዓመት ጋር ሲነጻጸር በ2.4% ዝቅ ማለቱን ጠቅሶ ይህም ለአምስትም ተከታታይ ዓመታትም ተቋማት እየደከሙ የሲቪክ ምህዳሩ እየጠበበና የፖለቲካም ጣልቃ ገብነት እየጨመረ መምጣቱን የሚያሳይ ነው ሲል ገልጿል። እንደ ሪፖርቱ በዓለም አቀፍ ደረጃ የህግ የበላይነት ማሽቆልቆሉን በ2025 ተባብሶ የቀጠለ ሲሆን ኢትዮጵያን ጨምሮ 68% የሚሆኑ አገራትም ይሄው የፍትህና የህግ የበላይነት ማሽቆልቆሉን አመላክቷል ብሏል። የአምባገነን ዝንባሌዎች መስፋፋት በዓለም አቀፍ ደረጃ የህግ የበላይነት መዳከም ዋነኛ ምክንያት ነው ያለው ተቋሙ ይህም በመላው ዓለም ቁጥጥርና ሚዛናዊነት መዳከሙንና የዳኝነት ነጻነት እየተሸረሸረ መምጣቱን አመላካች መሆኑን ገልጿል። በአሁኑ ወቅት ኢትዮጵያ ከሰሃራ በታችም ካሉ 34 የአፍሪካ ሀገራት ውስጥ 30ኛ ደረጃ ላይ ትገኛለች ያለው ይህ የዓለም አቀፉ የፍትህ ፕሮጀክት ሩዋንዳ በዓለም አቀፍ ደረጃ 39ኛ በመሆን የተሻለ አፈጻጸም አላትም ብሏል። በተጨማሪም ደቡብ አፍሪካዊቷ ናሚቢያና ሞሪሸስም በቀጠናው የተሻለ አፈጻጸም ያላቸው አገራት መሆኑንም አካቷታል። የኢትዮጵያ የህግ የበላይነት ለተከታታይ ዓመታት ያሽቆለቆለ ይገኛል ያለው ሪፖርቱ ለምሳሌ ኢትዮጵያ በፈረንጆቹ በ2022 ከ140 ሀገራት ውስጥ በ123ኛ ደረጃ ላይ የተቀመጠችም ሲሆን በተለይ በስርዓትና ጸጥታ ላይ መዳከም መታየቱን በሪፖርቱ ላይ ገልጿል። እንደዚሁም በ2023 የዛሬ 2 ዓመት ከ142 ሀገራት ወደ 129ኛ ደረጃ ዝቅ ያለች ሲሆን በ2024 ባለፈው ዓመት ደረጃዋም ከ142 ሀገራት በ130ኛ ደረጃ ላይ መድረሱን ኢትዮጵያ በዚሁ ዓመት ወደ 132ኛ ደረጃ ዝቅ ማለቷንም ጠቅሷል። ኢትዮጵያ በዚህ በፈረንጆቹ በ2025 ሐሳብን በነጻ በመግለጽ በመሰብሰብ ነጻነትና በሲቪክ ተሳትፎ ያስመዘገበችው ውጤት የከፋ መሆኑን የገለጸው ሪፖርቱ ይህም ተመሳሳይ ማሽቆልቆል ካሳዩ ከ70% በላይ ከሚሆኑ ሀገራት ዓለም አቀፍ አዝማሚያ ጋር ተመሳሳይ መሆኑንም ጠቅሷል። ኢትዮጵያ ሙስናን በማስቀረት ደረጃ 96ኛና የወንጀል ፍትህ በማሰረጽም ደረጃ 101ኛ ደረጃ ላይ በመገኘት የተወሰነ መሻሻል ማሳየቷን የገለጸው ዘገባው በሌሎች መለኪያዎች ግን ከዓለም አቀፍ አማካኝ በታችም ትገኛለችም ብሏል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ነጻ ካወጣቸው አካባቢዎች መካከል በመቄት ወረዳና አካባቢው ከህዝብ ጋር ውይይት በማድረግ የህዝብ አስተዳደር መዋቅር መዘርጋቱን አስታወቀ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ በዘመቻ አርበኛ አደም አሊና ከዚያም በኋላ በተወሰዱ ወታደራዊ እርምጃዎች ነጻ የወጡ አካባቢዎችን ህዝብ የማደራጀት ስራ አጠናክሮ መቀጠሉን ዛሬ ጥቅምት 18 ቀን 2018 በመቄት ወረዳ የነበረውን የህዝብ ውይይትና አስተዳደራዊ መዋቅር የመዘርጋት እርምጃ አስታኮ ባወጣው መረጃ አስታወቀ። አፋባ ምስራቅ አማራ ቀጠና ምኒልክ ዕዝ ስትራቴጂክ ጉዳዮች መምሪያ ኃላፊ አርበኛ ኢንጂነር አራጋው ያለውና ሌሎች በየደረጃው ያሉ አመራሮች በተገኙበት የመቄት ወረዳና የአካባቢው ማህበረሰብ እንዲሁም የአካባቢውን የፋኖ ሰራዊት በማወያየት የህዝብ አስተዳደር መዋቅር በመዘርጋት የህዝብ አስተዳደሩና የፋኖን ሚና ለይቶ በማሳወቅና በመስጠት የህልውና ትግሉን ማሳለጥ የሚቻልበት መንገድ ላይ አመርቂ ስራ መሰራቱን ይኸው መረጃ ገልጿል። ጥቅምት 15 እና ጥቅምት 16 ቀን 2018 ዓ.ም ከአካባቢው የፋኖ ሰራዊት አመራር እንዲሁም
ከማህበረሰቡ ጋር ሰፊ ውይይት በማድረግ በየደረጃው ያሉ የሰራዊቱ አመራሮች ከሰራዊቱ የመጣውን ገንቢ ሐሳብና አስተያየት በመቀበል ተበታትኖ እየታገለ ያለውን ሰራዊት ማሰባሰብ በሚቻልበት ሁኔታ ላይ ተመክሮ ውጤታማ ስራ መስራታቸውንም አስታውቋል። የህዝብ አስተዳዳሪ ሆነው በህዝብ የተመረጡ አመራሮችም በተመሳሳይ ማህበረሰቡ ያነሳቸውን ሐሳብና አስተያየቶች እንዲሁም ጥያቄዎች በመቀበል በቀጣይ የህዝብ አስተዳደር መዋቅሩ ፋኖ ነጻ ባወጣቸው ቀጠናዎችም ታጋዩ ይሰራቸው የነበሩ ስራዎችን በመጋራትና በማቅለል በርካታ የህዝብ ስራዎችን በመሸከምና በመገልገል ለትግሉ ውጤታማነት የበኩሉን ኃላፊነት መወጣት በሚችልበት ሁኔታ ላይ በመምከር ወደ ተግባር የማስገባት ስራ መሰራቱን የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዛሬ ጥቅምት 18 ቀን 2018 ባወጣው በዚሁ መረጃ አስታውቋል። ይበንዲ እንዳለ አገዛዙ በአካባቢው የደረሰበትን ወታደራዊ ሽንፈት ተከትሎ የተለያዩ የህዝብ መድረኮች አዘጋጃለሁ በሚል ሰሞኑን በወልዲያ ተዘጋጅቶ በነበረው መድረክ ላይ ህዝቡ በጦርነቱ መማረሩን የአብይ አገዛዝ ስልጣን አስጠባቂ ጦር ዝርፊያ፣ የመብት ረገጣ፣ ጦርነት ባለባቸው አካባቢዎችም በጅምላ ሰላማዊ ሰዎች ላይ የሚወሰዱ እርምጃዎች፣ የድሮን ጥቃትና በህዝቡ ላይ የደረሱ ያሉ ጉዳቶችን ኢኮኖሚያዊ ቀውሱን ጭምር በማንሳት እባካችሁ ጦርነት ይበቃችኋል የሚል አስተያየት መሰጠቱን ተከትሎ የአካባቢው አገዛዙ ወታደራዊ አዛዥ ከሆኑት አንዱ ኮሎኔል አክሊሉ አበበ ወታደሩ ደክሞታል፣ እኛም ጦርነት ይብቃን በውይይት ይፈታ ብለናል በማለት ተስፋ በቆረጠ ሁኔታ የሰጠው ምላሽ መነጋገሪያ መሆኑን ጠቅሰን መዘገባችን አይዘነጋም። ኮሎኔሉ ወታደሩ ደክሞታል፣ ማረፍ ይፈልጋል፣ ጦርነቱ በሰላም በውይይት ይፈታ፣ የህዝብ ሰላም ያስጨንቀናል፣ የኢትዮጵያ ሉዓላዊነት ሲደፈር ያበሳጨናል በማለት ሰራዊቱ ለኢትዮጵያ ሲል መስዋዕትነት እየከፈለም ቢሆን ዘላቂ ሰላምን ለማስፈን ይሞክራል፣ የእርስ በርስ ጦርነት መሮናል በማለት ያገዛዙ ስልጣን አስጠባቂ ወታደሮች በማህበራዊ ሚዲያ ጭምር ጦርነት በቃን በማለት በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ በጓዶቻቸው ላይ የደረሰውን ሰፊ ሰብአዊ ኪሳራ በማንሳት አንዳንዶች በለቅሶ ጭምር እስከ መማጸን መድረሳቸውን በተደጋጋሚ መዘገባችን አይዘነጋም። በአማራ ህዝብ ላይ ያገዛዙ የከፈተውን ጦርነት ተከትሎ የኦሮሚያ ልዩ ኃይል አባላትን የጭካኔ ተግባር እንዲፈጽሙ ጭምር በተልዕኮ በመስጠት በመከላከያ ስም ያሰማራ ሲሆን ይህንን ጦርነት በመቃወም ከዚህ ቀደም አማራ ክልል የዘመተ ወንድሜ ሞቷል፣ እኔም ሄጄ መሞት አልፈልግም፣ ራሴን አጥፍቼ እናቴ ቢያንስ በአስከሬኔን አግኝታ ትጽናና በሚል የኦሮሚያ ልዩ ኃይል አባል በአደባባይ እያለቀሰ በማህበራዊ ሚዲያ ተማጽኖ ማቅረቡን ጠቅሰን መዘገባችን ይታወሳል። ታዋቂው የሰብአዊ መብት ተሟጋች አብይ አህመድ ዛሬ በፓርላማ ያደረገው ገለጻ ዛቻ፣ ውሸት፣ ስድብና ትምክህት የታየበት አገሪቱ ላይ ተጨማሪ ቀውስና ጦርነት እንደሚመጣ ማሳያ መሆኑን ገለጸ። የዛሬ አብይ አህመድ የፓርላማ ንግግርን መሰረት አድርጎ ታዋቂው የሰብአዊ መብት ተሟጋችና የቀድሞ የኢትዮጵያ የሰብአዊ መብት ተሟጋቾች ስብስብ ማዕከል ዋና ዳይሬክተር አቶ ያሬድ ኃይለማርያም የፓርላማ ውሎ ዛቻ፣ ውሸት፣ ስድብና ትምክህት መሆኑን ገለጸ። የጠቅላይ ሚኒስትሩ የዛሬ የፓርላማ ንግግር ጊዜ ወስጄ አንዳንዱንም እርግጠኛ ለመሆን ደግሜ የሰማው ጠቅለል ሲደረግ የለየልኝ አምባገነን መሆኔን የኢትዮጵያ ሕዝብ ጎረቤት ሀገሮችና የቀረው ዓለም ይወቅልኝ የሚል አንደምታ ያለው የጸብ እወጃ የጀመረ ንግግር መሆኑን የመብት ተሟጋቹ ከህብር ሬዲዮ ጋር ባደረገው ሰፋ ያለ ቃለ መጠይቅ ገለጸ። ጎረቤት ሀገሮችና የቀረው ዓለም ይወቅልኝ የሚል አንደምታ ያለው ይሄው የጸብ እወጃ ንግግር ጠቅላዩ ሶስቱንም ያገዛዙን ስርዓቶች ባህሪያት ብልጽግና ተኮር ወታደራዊ ኃይልና ምርጫን ያማከለ አምባገነን መሆናቸውን በይፋ ሊያውጁ የወጡበት መድረክ መሆኑንም ጠቅሷል። በዝርዝር ካነሳቸው ነጥቦች መካከል ተሽመድምዶ አደጋ ላይ ወደቀውን የአገሪቱን ኢኮኖሚና አንገቷ ድረስ በዕዳ የተዋጠችውን አገር እሳቸው ተአምራዊ ኢኮኖሚ ግስጋሴ ላይ እንዳለች ለማስመሰልና እሱንም ካላመናችሁኝ የሚል አንደምታ ያለው በተሳሳቱ መረጃዎችና አዞች የታጨቀና ከተጨባጭ እውነታ የሚርቁ የስኬት ማሳያዎች ማስከበር የተሳናቸውን የህግ የበላይነትና የአገሪቱን ሰላም ምንም እንዳልተፈጠረ ለማስመሰል የሄዱበት መንገድ ነገሮች ከቁጥጥራቸው ውጭ እንዳልወጡና የአገሪቱ ሁለት ትልልቅ ክልሎች በስፋት የመንቀሳቀሻ ሜዳቸው ያደረጉትን ተፋላሚዎቻቸውንም አንኳሰው የመንደር ሽፍቶች ለማስመሰል የሄዱበት ርቀት ከእውነታው ተቃራኒ መሆኑን ጭምር አሳይቷል። ከአሰብ ጋር ተያይዞ ለተነሳላቸው ጥያቄ ተገቢው ምላሽ መስጠት ሲገባቸው ዶክተር ደሳለኝ ጫኔን ለማሸማቀቅና ስለ ሰላም በማውራታቸው ብቻ የኤርትራ መልእክተኛ እንደሆኑ አድርገው መግለጻቸውና የወደብ ጥያቄን በተመለከተ የሰጡት ፍጹም ግልብ ጸብ አጫሪ የሆነ ጦርነት ጥሪ ወይም እወጃ የሚመስል ንግግራቸው ዓለምና መላው አፍሪካ ያደነቀውን ልማት የኢትዮጵያ ህዝብ አልታይ ብሎታል በሚል ህዝብን የመረዳት አቅም የሌለው በማስመሰል የዘለፉበት መንገድ መጪውን ምርጫ አስመልክቶ የሰነዘሩትን ሀሳቦችና ተቃዋሚዎችን ለማዋረድ የሰነዘሯቸው ቃላቶች የሀገራዊ ምክክር ኮሚሽኑ ተልዕኮም በማስመልከት የሰጡት የተምታታ አስተያየት በአጠቃላይ ጠቅላዩ ድንፋታ፣ ስድብ፣ ዛቻና ማስፈራሪያ አዘል ንግግራቸው በአንድ በኩል ጥልቅ ፍርሃት ውስጥ መሆናቸውንና በሌላ በኩል ደግሞ ከፍርሃት የመነጨ የፈሪ ብትራቸውንም በማንም ላይ ለመጠቀም በቋፍ ላይ መሆናቸው እንድታዘብ አድርጎኛል በማለት በስፋት አብራርቷል። ከመብት ተሟጋቹ አቶ ያሬድ ኃይለማርያም ጋር በህብር ሬዲዮ ያደረግነውን ሰፋ ያለ ቃለ መጠይቅ እንድታደምጡ እንጋብዛለን።
ንብ ኢንተርናሽናል ባንክ አክሲዮን ማህበር በተጠናቀቀው የኢትዮጵያ 2017 በጀት ዓመት ከግብር በፊት የ2.9 ቢሊዮን ብር ከፍተኛ ኪሳራ እንደገጠመው አስታወቀ። ባንኩ ይህ ኪሳራ የደረሰው የባንኩ መደበኛ ስራ በመበላሸቱም ሳይሆን መንግስትም የውጭ ምንዛሪ ገበያዎችን በማዋሃድ ባደረገው የፖሊሲ ለውጥ ምክንያት በሂሳብ አያያዝ ላይ በተከሰተ ባለው ትልቅ የ4.4 ቢሊዮን ብር የውጭ ምንዛሪ ፎሬን ኤክስቼንጅ ሪቫሉዌሽን ምክንያትም መሆኑን ገልጿል። ይህ የፋይናንስ ውጤት የባንኩን ጠቅላላ ሀብት በ28 በመቶ የቀነሰ ሲሆን ለባለ አክሲዮኖቹ የትርፍ ክፍፍልም ወይም ዲቪደንድ እንደማይከፈላቸው በይፋም ተገልጿል። የባንኩ ዓመታዊ ሪፖርትም እንደሚያመለክተው ኪሳራው ሙሉ በሙሉ የተከሰተው በቀድሞ የባንኩ አስተዳደር በጣም ዝቅተኛ በሆነ የምንዛሬ ዋጋም ተገብተው ለረጅም ጊዜ በውጭ ምንዛሬ ተመዝግበው የቆዩትን ዕዳዎችም ግዴታዎች ለመክፈል በመገደዱ መሆኑም ተገልጿል። የወቅቱ የገንዘብ ፖሊሲ ለውጥ የውጭ ምንዛሬ ዋጋ ከመጀመሪያው ውል ከእጥፍ በላይ እንዲጨምር በማድረጉ ባንኩ ዕዳዎቹን በአዲሱ ከፍተኛ የምንዛሬ መጠን እንዲከፍል መገደዱንም አስታውቋል። ባንኩ ከብሔራዊ ባንክ ወስዶት የነበረውን 5.85 ቢሊዮን ብር ብድር ከወለዱ ከ658.4 ሚሊዮን ብር ጋር በሙሉ መክፈል መቻሉን በሪፖርቱ ላይ ተመልክቷል። በሌላም በኩል ንብ ባንክ እንዳስታወቀው ገቢው በ4.6 በመቶ ጨምሮ 11.3 ቢሊዮን ብር የደረሰ ሲሆን ተቀማጭ ገንዘብ በ14 በመቶ አድጎ 51.3 ቢሊዮን ብር መድረሱን አመላክቷል ሲል ካፒታል ጋዜጣ ዘግቦ ተመልክተናል። በአማራ ህዝብ ላይ ጭፍጨፋ እያደረገ ያለው አብይ አህመድ በጦር ወንጀል እንዲጠየቅ ከስልጣን እንዲነሳ ጭምር አገራዊ ምክክር የተባለው አብይ ጉዳይ አስፈጻሚ በለንደን ያደረገውን ስብሰባ ተከትሎ ተቃውሞ ያሰማው የለንደን ፋኖ ዛሬ አብይ አህመድ በፓርላማ ተቃውሞውን ለማጣጣል ነገሩን አዛብቶ ያቀረበበትን መንገድ በመቃወም መግለጫ ወጣ። የለንደን ፋኖ በጠቅላይ ሚኒስትር አብይ አህመድ የፓርላማ ምላሽ ላይ ዛሬ ጥቅምት 18 ቀን 2018 ማምሻውን ባወጣው መግለጫ ለንደን ፋኖ አብይ አህመድ በዛሬው ዕለት በኢትዮጵያ ህዝብ ተወካዮች ምክር ቤት ቀርቦ በለንደን ስለተካሄደው የኢትዮጵያ ምክክር ኮሚሽን ተቃውሞ የሰጠው ምላሽ በጽኑ እንቃወማለን ሲል ገልጿል። የጠቅላይ ሚኒስትሩ ንግግር የተቃውሞ ዓላማዎቻችንን በቅጡ ያልተረዳ በአማራ ህዝብ ላይ እየተካሄደ ያለውን የዘር ማጥፋት ግፍ ለመደበቅ ያለመና እውነቱን የካደ አሳፋሪ ተግባር ነው ሲል ኮንኗል። በአማራ ህዝብ ላይ በጦርነትና በጭፍጨፋ የተነሳ የመኖርና ያለመኖር የህልውና ስጋት እያለ የህዝብ ወኪል አስሮ መደራደር እንደማይቻልና የምክክር ኮሚሽን የሚባለው ስብስብ የገዢው ቡድን ስልጣን ማራዘሚያ እንጂ የችግሩን ስር መፍታት ዓላማው እንዳልሆነ ለንደን ፋኖ በእርግጠኝነት እንደሚረዳ አስታውቋል። በተጨማሪም ጠቅላይ ሚኒስትሩ የራሱን ዜጎች አላውቃችሁም የሌላ ሀገር ዜጎች ናችሁ በማለት እጅግ አሳፋሪ ክህደት የፈጸመ መሆኑን በአንክሮ እናሳውቃለን በማለት በለንደን በአብይ አገዛዝ ጉዳይ አስፈጻሚ ሀገራዊ ምክክር ኮሚሽን ሽፋን የሚንቀሳቀሰውን ቡድን የጠራውን ስብሰባ ተከትሎ ተቃውሞ ማቅረባቸውን መሰረት ማድረግ ተቃዋሚዎችን የሌላ ዜጎች አድርጎ ለማቅረብ የሄደበትን ርቀት የለንደን ፋኖ በዚሁ መግለጫ ተቃውሟል። ጠቅላይ ሚኒስትር ነኝ ባዩ አነጋገር የችግሩን ምንጭ ከመፍታት ይልቅ ህዝብን የማዘናጊያ መንገድ ብቻ እንደሆነ እናምናለን ያለው የለንደን ፋኖ የአማራ ህዝብ ህልውናና በክብር የመኖር መብቱ በማያወላውል ሁኔታ እስኪረጋገጥ ድረስ ለንደን ፋኖ የጀመረውን ትግል እንደማያቆምም ጠቅሷል። በአማራ ህዝብ ላይ እየተካሄደ ያለው ጦርነት እስኪቆም የጅምላ ጭፍጨፋ ፍጻሜ እስኪረጋገጥ እንዲሁም በአማራ ህዝብ ላይ ዘር ማጥፋት ተግባር ላይ የተሳተፉ አካላት ለፍትህ እስኪቀርቡ ድረስ የለንደን ፋኖ ድምጹን አጠናክሮ ለዓለም ማህበረሰብ ማሰማቱና ለህዝቡ ድምጽ መሆኑን ይቀጥላል በማለት አብይ አህመድ ጉዳዩን ለማስፈጸም ባቋቋመውና ነፃና ገለልተኛ ባልሆነው አገራዊ ምክክር ኮሚሽን የለንደን ስብሰባ ላይ የደረሰበትን ተቃውሞ ለማጣጣል ዛሬ በፓርላማ ለሰጠው ምላሽ በዚሁ መግለጫ የለንደን ፋኖ አቋሙን አስታውቋል። ይበንድ እንዳለ በውጭ ሀገር በዲያስፖራ ከሚደረጉ እንቅስቃሴዎች መካከል የለንደን ፋኖ በተደጋጋሚ ያገዛዙን ግፍ በተቃውሞ ሰልፎች የአብይ አገዛዝ ስልጣን አስጠባቂ ጦር በነ አርበኛ በዓለም ዋሴና አርበኛ ትዕግስት ወዳጆ ላይ በጭካኔ ጡታቸውን በመቁረጥ ጭምር የፈጸመውን ድርጊት በማውገዝ የሻማ ማብራት ስነ ስርዓት በማድረግ በአማራ ህዝብ ላይ እየተፈጸመ ያለውን ጭፍጨፋ እንዲቆም ከመጠየቅ አልፎ የተለያዩ አገዛዙ ባለስልጣናት በመጡበት ወቅት መግቢያ መውጫ በማሳጣት በህዝብ ላይ የሚፈጽሙትን ግፍ በመቃወም አንገታቸውን እንዲደፉ ከማድረግ አልፎ ለአብይ አህመድ ተባባሪ በመሆን ድሮን እያስታጠቀች ያለችው አረብ ኤሚሬትም በለንደን የተለያዩ የንግድ መድረኮች ላይ ያደረገችውን ተሳትፎ መሰረት በማድረግ የለንደን ፋኖ አባላት ዘልቀው በመግባት በአማራ ህዝብ ላይ ጭፍጨፋ እየፈጸመ
ያለውን አብይ አህመድ በድሮን የምታግዘው አረብ ኤሚሬት ከድርጊቷ እንድትቆጠብና የጭፍጨፋው ተባባሪ መሆኗን ጭምር በማጋለጥ ድምጻቸውን በተደጋጋሚ ሲያሰሙ ቆይተዋል። ከለንደን በተጨማሪ የአማራ ትዕይንተ በዋሽንግተን ዲሲና አካባቢው ዲሲ ግብረ ኃይልን ጨምሮ በቅርቡ በዋይት ሃውስ ፊት ለፊት እና አርበኛ በአለምዋሴ ላይ የተፈጸመውን የግፍ እርምጃ የሻማ ማብራት በማድረግ መቃወማቸውና የተቃውሞ ሰልፍ የአሜሪካ ውጭ ጉዳይ ሚኒስቴር ፊት ለፊት ማካሄዳቸውን ጠቅሰን መዘገባችን ይታወሳል። በአማራ ሕዝብ ላይ የተከፈተውን ጦርነትና አገዛዙ በድሮን እየፈጸመ ያለውን ጭፍጨፋ በተመለከተም የዓለም አቀፍ የአማራ የዲያስፖራ ዲፕሎማሲ ግብረ ኃይል ድርጊቱን አውግዞ የአሜሪካ መንግስትን ጨምሮ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የሰብአዊ መብት ተሟጋቾች ለጉዳዩ ትኩረት እንዲሰጡ በጥቃቱ በአማራ ሕዝብ ላይ ጭፍጨፋ እያካሄዱ ያሉ ባለስልጣናት ላይ ማዕቀብ እንዲጣል በመግለጫ ጥሪ ማቅረባቸውን ጠቅሰን መዘገባችን ይታወሳል። በአሜሪካው ኒውዮርክ ግዛትም እጮኛውን አንቆ ገድሏል፣ መኖሪያ ቤታቸውንም በሳት አጋይቷል ተብሎ የተጠረጠረው ግለሰብም ጥፋተኛ አይደለሁም አለ። ግለሰቡም ጥፋተኛ ሆኖ ከተገኘ እስከ ዕድሜ ይፍታም እስራትም ይጠብቀዋልም ተብሏል። ኒውስ 19 እንደዘገበው በኒውዮርክ ግዛት ባፋሎ ዩኒቨርሲቲ ውስጥ የፋይናንሻል እርዳታ ዲፓርትመንትም ሰራተኛ የሆነው ኪዳኔ ኃይሌ የተባለው የ30 ዓመትም ጎልማሳም ባለፈው ጥቅምት ወይም በፈረንጆቹ ኦክቶበር 18 2025 በመጀመሪያ ፎቅ ላይ የሚገኘው የጋራ መኖሪያ ቤታቸው ውስጥ እሳትም ተቀስቅሶ የህይወትና የንብረትም ኪሳራ ማስከተሉም ተገልጿል። በወቅቱ በእሳት አደጋ ሰራተኞችም ጣልቃ ገብነትም ህይወቱ የተረፈው ኪዳኔ ወደ ሆስፒታል ተወስዶም እርዳታ የተደረገለት ሲሆን የ29 ዓመቷም ፍቅረኛዋ ካትሊን ከሬንግ አንገቷን በማነቅ እንድትሞትም አድርጓል። ቤቱንም በእሳትም ለኩሷል። ለጊዜው መንስኤው ያልታወቀው የ4 ቀን ጨቅላ ልጃቸው ኖህ ህይወቱ አልፏል ሲል አቃቢ ህግም ክስ መስርቷል። የወረዳው አቃቢ ህግ ማይክም ኬን በደረሰው አሳዛኝ አደጋ በእጅጉ አዝነናል። ተጠርጣሪው ግለሰብ ኪዳኔ ለምን ይህንን ወንጀል ለመፈጸም እንደተገፋፋም እናጣራለን፣ ተገቢው ፍትህም እንዲሰጥም የበኩላችንን ጥረት እናደርጋለን ብለዋል። ባለፈው ሐሙስም ከፍርድ ቤት የቀረበው ተጠርጣሪው ኪዳኔ በቀረበበት ክስም ጥፋተኛ አለመሆኑን በሰጠው ቃል የገለጸም ሲሆን በአሁኑ ወቅት ያለ ዋስትና በእስር ቤትም እንዲቆይ ለጊዜው ቀኑ ላልተወሰነም የፍርድ ቤትም ችሎት በእስር ቤትም እንዲጠብቅም ተወስኗል። ማንም ሰው በፍትህ ካልተበየነበትም በተጠረጠረው ወንጀል በህግ መለኪያም ንጹህ ነው ያለው የግዛቲቱ አቃቤ ህግ ተመሳይ የቤት ውስጥ በደል የደረሰባቸው ሰዎች መኖራቸውን የሚያውቁ ዜጎችም ጥቆማ እንዲያደርጉ ሲልም የትብብር ጥያቄ አቀርቧል። በአሳዛኙ ወንጀል ተጠርጥሮ በቁጥጥር ስር የሚገኘው ኪዳኔ ጥፋተኛ ሆኖ ከተገኘ ከ25 ዓመትም እስከ ዕድሜ ልክ እስራት እንደሚጠብቀው የተለያዩ መረጃዎች ገልጸዋል። የኢትዮጵያ ጤና ባለሙያዎች ዛሬ በማህበራዊ ሚዲያ ተጨማሪ ጥሪ ያቀረቡ ነው። የአብይ አህመድ የፓርላማ ውሎን መሰረት አድርጎ አዲሱ የደሞዝ ስኬል በሁሉም የጤና ተቋማትና ክልሎች በአስቸኳይ እንዲተገበር ለጤና ባለሙያዎች ተጨማሪ የደሞዝ ማሻሻያ እንዲደረግ ጥሪ ማቅረብ ቀጥለዋል። በሀገሪቱ በቂ የጤና በጀት ባለመመደብ የኢትዮጵያ ጤና ባለሙያዎች ንቅናቄ የተቃውሞ መሰረት የሆነው የጤና ስርዓቱ የተራቆተ መሆን እነሱን ጨምሮ ህዝቡ ለጤና ችግር የሚጋለጡበት ስርዓት ከጊዜ ወደ ጊዜ እየተባባሰ መምጣቱን ተከትሎ የጤና ሽፋን እንዲሰጣቸው በኑሮ ውድነቱ ሳቢያ የሚከፈላቸው አነስተኛ ደሞዝን ተከትሎ መኖር አለመቻላቸው ከዋና ዋና ጥያቄዎቻቸው መካከል የሚጠቀሱ ቢሆንም ዛሬ አብይ አህመድ በፓርላማ እንደ ሀገር 63 ሚሊዮን በላይ ዜጎች የጤና መድን አባል ሆነው የአገልግሎቱ ተጠቃሚዎች ማድረግ ተችሏል ከማለት አልፎ ለሕክምናው ዘርፍ ያልተመደበውን በጀት ተመድቧል፣ ለመድኃኒት ከ60 ቢሊዮን ብር በላይ ድጎማ አድርገናል በሚል የቀረበውን የሐሰት ሪፖርት ወደ ጎን በማድረግ የኢትዮጵያ ጤና ባለሙያዎች ንቅናቄ በማህበራዊ ገጹ አዲሱ የደሞዝ ስኬል በሁሉም የጤና ተቋማትና ክልሎች በአስቸኳይ እንዲተገበር ብሎም ለጤና ባለሙያዎች በተለየ ሁኔታ በድጋሚ የደሞዝ ማሻሻያ እንዲደረግ አዲሱ የትርፍ ሰዓት ክፍያ በአዲሱ የደሞዝ ስኬልና መመሪያ መሰረት ከመስከረም 1 ጀምሮ ታሳቢ ባደረገ መልኩ በአስቸኳይ በሁሉም የሀገሪቱ ክፍል ለሚገኙ ባለሙያዎች መክፈል እንዲጀምርና በነባሩ ደሞዝ የተከፈላቸውም ቀሪው ታስበው በአስቸኳይ እንዲከፈላቸው የጥቅማ ጥቅም፣ የቤት የተጋላጭነት፣ የሙያና የመሳሰሉ ማሻሻያ በአስቸኳይ እንዲደረግ እናሳስባለን። አንድነት ኃይል ነው በማለት ሁሉም የንቅናቄው አባላት የትግሉ ደጋፊዎች ይህንን አጠናክረው ጥያቄያቸውን እንዲቀጥሉ ጥሪ አቅርበዋል። እንደ ሀገር 63 ሚሊዮን በላይ ዜጎች የጤና መድን አባል ሆነው የአገልግሎቱ ተጠቃሚዎች ማድረግ ተችሏል። በቀጣይ ይህንን እናስፋፋለን ተብሎ የተሰጠው የአብይ አህመድ አስተያየት ፍጹም ውሸትና ዛሬ ከጤና ኬላዎች እስከ ከፍተኛ ሆስፒታሎች ድረስ ዜጎች ታክመው የሚድኑባቸው ሳይሆን በሕክምና ቁሳቁስና በአስፈላጊ በሆኑ መሰረታዊ መድኃኒቶች ጭምር የተራቆቱ መሆናቸው በተደጋጋሚ መጠቀሱንም ዛሬ በማስታወስ አንዳንዶች ግልጽ
ቅሬታቸውን አቅርበዋል። የትርፍ ሰዓት ክፍያ የተለያዩ ሆስፒታሎች ጭምር አለመክፈላቸውን ምክንያት በማድረግ በአንድነት እየተፈራረምን የትርፍ ሰዓት ስራ አንሰራም ብለን ካድሬ እየቀለብን አንኖርም በሚል ተቃውሟቸውን ለትግሉ ደጋፊዎች ጥሪ አቅርበዋል። የኢትዮጵያ ጤና ባለሙያዎች የትርፍ ሰዓት ክፍያን በተመለከተ ዋና ዋና ጉዳዮች ዝቅተኛ ክፍያ፣ የክፍያ መዘግየትና አሁን ላይ ደግሞ ከመመሪያ ያፈነገጠ ሌብነት መሰረት ያደረገ አከፋፈል ከፍተኛ ቅሬታ ማስነሳቱንም አንስተው የጤና ባለሙያዎች ለዓመታት ካነሷቸው ዋና ዋና ጥያቄዎች መካከል አንዱ የትርፍ ሰዓት ክፍያ አበልና የደሞዝ አለመስተካከል ነው። ይህ ጉዳይ ከዝቅተኛ መሰረታዊ ደሞዝ እና አጠቃላይ የኑሮ ውድነት ጋር ተዳምሮ በተደጋጋሚ ለሚነሱ የስራ ማቆም አድማ ማስጠንቀቂያዎች መንስኤ ነው። ይህ በደል ሳያንስ ይባስ ብለው አሁን በሲቪል ሰርቪስ የተፈቀደውን የትርፍ ሰዓት አሰራር በመተው በሌብነትና ውንብድና ከዳውና ለፍቶ አዳሪው ጤና ባለሙያ አፍ እየነጠቁ ለመውሰድ ካድሬዎች እያደረጉት ያለውን እንቅስቃሴም ተቃውመዋል። ቆፍጠን ብለን እንደተቆጣን መብታችንን ማስከበር ግድ ነው። ሽሩሩ በማለትና በመለማመጥ ምንም ነገር አናገኝም። ዳኛ ሲኖር ተናገር፣ ውሃ ሲጎድል ተሻገር፣ ብረት ሲግል ቀጥቅጠው ቅቤን በፀሐይ አቅልጠው እንደሚባለው ነው። ተባብረን በዚህ ወቅት በአንድነት መብታችንን ለማስከበር የምንችልበት እድል አለ። ይህንን ካላደረግን ስናለቅስ እንኖራለን በማለት የጤና ባለሙያዎች ንቅናቄ በማህበራዊ ገጽ ተደጋጋሚ ጥሪ በማቅረብ ላይ ይገኛል። ኢትዮጵያ የአፍሪካ ሀገራት ለጤናው ዘርፍ ቢያንስ 15 በመቶ ከዓመታዊ በጀታቸው እንዲመድቡ በዓለም ጤና ድርጅት አማካኝነት እንደ ሌሎች የአፍሪካ ሀገራት ስምምነት የፈረመች ቢሆንም በአሁኑ ወቅትም በአገሪቱ ለጤናው ዘርፍ 3 በመቶ ብቻ በጀት መመደቡና በተቃራኒው ለጦርነትና ብልጭልጭ ፕሮጀክቶች ከፍተኛ የአገሪቱ ሀብት እየባከነ የሚገኝበት፣ ወላዶች በመንገድ እጦት ሳቢያ ህይወታቸው የሚያልፍበት፣ በድሮን ጭምር ለመውለድ ጤና ጣቢያ የገቡ ዜጎችን በብድርና ከፍተኛ ሀብት ፈሶባቸው በመጡ መሳሪያዎች የሚጨፈጨፉበት ስርዓት እንዲያበቃ ሌላውም ህዝብ ከጤና ባለሙያዎች ጎን በመቆም ለመብቱ ሊነሳ ይገባል የሚሉ ተደጋጋሚ ጥሪዎች ሲቀርቡ መቆየታቸው አይዘነጋም። የኬንያ መንግስት በሩሲያና በዩክሬን መካከል በሚካሄደው ደም አፋሳሽ ጦርነት ውስጥም ከሩሲያ ጎን የቆሙና በጦርነት ላይ የተሰማሩ ዜጎችን ለማስመለስም ጥረት እያደረገ መሆኑን አስታወቀ። የአገሪቱ የጠቅላይ ሚኒስትርና የውጭ ጉዳይ የዲያስፖራ ጉዳይ ሚኒስትር ሞሲላ ማዴቫ በትላንትናው ዕለት ባወጡት መግለጫ በተለያዩ የሩሲያ ወታደራዊ ካምፖች ውስጥ የሚገኙ ቁጥራቸው ለጊዜው ያልታወቀም ኬንያን ወደ አገር ቤት ለማስመለስም ከሩሲያ መንግስት ጋር የጠለቀ ውይይት እየተካሄደ ይገኛል ብለዋል። በምግባረ ብልሹ ጨካኞችና ሙሰኞች ባሏቸው ደላሎችም ተታለው ወደ ሩሲያ እንዲሄዱ ተደርገው የተሰጣቸው የማባቢያም ቃል ተጥሶ በመትኩ በጦርነት ዞኖች ውስጥ ዜጎቻቸው እንዲሰፍሩ መደረጋቸውን በእጅጉ አሳስቦናል ያለው የኬንያ መንግስት መግለጫ በኬንያና በሩሲያ መንግስታት መካከል በተደረገው የቅርብ ውይይት በርካታ ዜጎችም ከሩሲያ ዩክሬን ጦርነት ዞኖች የጉዞ ሰነድ በአስቸኳይ ተሰጥቷቸው ወደ አገራቸው ኬንያ እንዲመለሱ መድረጋቸውን ገልጿል። የኬንያ የውጭ ጉዳይ ሚኒስትርና የዲያስፖራ ጉዳይ ሚኒስትር ዜጎቹ በአጭበርባሪዎችም ተታለው ወደ ውጪ አገራትም እንዳይወጡም በአውሮፕላን ጣቢያዎችና በድንበሮች ላይ ጥብቅ ቁጥጥር እንዲደረግ መመሪያ ማስተላለፉም ታውቋል። በሞስኮ የሚገኘው የኬንያ ኤምባሲም እንዲሁም ወደ ሩሲያ ለጉብኝት የሚያቀኑ ዜጎቹ በህገወጥ ደላሎችም ተታለው ከወጥመድ ውስጥ እንዳይገቡ እንዲጠነቀቁ ሞስኮ በሚገኘው የኬንያ ሚስዮን በመገኘትም እንዲመዘገቡ ምክረ ሐሳብ መስጠቱም ታውቋል። ስንት ኬንያን ወጣቶች ወደ ሩሲያም ተጉዘው እንደሞቱም እንደቆሰሉም በስራት ላይ እንደሚገኙ ለጊዜው ባይታወቅም የኬንያ መንግስት ባለፈው መስከረም ወይም በፈረንጆቹ ሴፕቴምበር 24 2025 ከናይሮቢ ጆሞ ኬንያታ ዓለም አቀፍ አውሮፕላን ጣቢያም በግምት 20 ኪሎ ሜትር ርቀት ላይ በሚገኘው አንድ አፓርትመንት ውስጥ ተከማይተው ወደ ሩሲያ ለመጓዝ በዝግጅት ላይ የነበሩ 21 ወጣቶችን ነፃ ማውጣቱን መዘገባችን ይታወሳል። የእንግሊዝ መንግስት ኢትዮጵያንን ጨምሮ የተለያዩ ጥገኝነት ጥያቄዎችን በወታደራዊ ካምፖች ውስጥ ሊያቆይ እንደሚችል ተገለጸ። ታዋቂው የአገሪቱ ዕለታዊ ዘ ታይምስ ጋዜጣም እንደዘገበው በስኮትላንድና በደቡባዊ እንግሊዝ ባሉ ወታደራዊ ካምፖችም ጥገኝነት ጥያቄዎችን ለማቆየት ውይይትም ተጀምሯል። ከዚህ ቀደም ጥገኝነት ጥያቄዎችም ጉዳያቸው ውሳኔ እስከሚያገኝ ድረስ በሆቴሎች ይኖሩ እንደነበረ የሚታወስ ሲሆን አዲሱ የእንግሊዝ ጠቅላይ ሚኒስትር ሰር ኬር ስታመር የአገር ውስጥ ጉዳይና የመከላከያ ሚኒስትር አመራሮቻቸው ወታደራዊ ካምፖችን በአፋጣኝ ለጥገኝነት ጥያቄዎች ማቆያ እንዲያዘጋጁ ትዕዛዝ ማስተላለፋቸውም ተመልክቷል። ጥገኝነት ጥያቄዎችን በሆቴል ማቆየትም በቢሊዮን ፓውንድ የሚቆጠር የግብር ከፋዩን ገንዘብ ስለሚያሳጣም አሰራሩን ለማስቀረትም የእንግሊዝ መንግስትም ከውሳኔ መድረሱም ተሰምቷል። ጸረ ስደተኞችም ተቃዋሚዎች የሚያካሂዱትም በእነዚህ ሆቴሎችም አቅራቢያም ሲሆን በቀጣይ ወር መጨረሻም ጥገኝነት ጥያቄዎችን በስኮትላንድ በኤንቨርሰን ከተማ ወደሚገኘው ካሜሮን ባርክ
ሴከስ የተባለው ወታደራዊ ካምፕና በምስራቅም ሴክሰስም ወደሚገኘው ክሮበር ወታደራዊ ማሰልጠኛ ካምፖች ለመውሰድ እቅድ መያዙም ተገልጿል። እንግሊዝ መንግስትም የኢንዱስትሪ ዞኖችና ሌሎችም ጊዜያዊ መጠለያዎችን ለመጠቀም ማቀዱም ተሰምቷል። የአገሪቱ ጉዳይ ቃል አቀባይ ህገወጥ ስደተኞችም ሆቴል መቆየታቸው አስቆጥተናል፣ መንግስትም ለስደተኞች የተዘጋጁ ሆቴሎችን በአጠቃላይ ይዘጋል፣ ለስደተኞች የሚወጣውም ገንዘብ ለመቀነስና ማህበረሰቡ ላይ የሚደርሰውን ጫናም ለማቃለል ሌሎችም አማራጭ መንገዶችን እናዘጋጃለን ማለታቸውም ተገልጿል። በአሁኑ ሰዓት በሆቴሎችም ተጠልለው የሚገኙ ጥገኞችም ጠያቂዎች ብዛት ወደ 32000 የሚደርስ ሲሆን እንደ ፈረንጆቹ አቆጣጠር በ2003 የስደተኞች ቁጥር 56000 እንደነበረም አሃዞች ይገልጻሉ። የእንግሊዝ የአገር ውስጥ ጉዳይ እንዳለው ጥገኝነት ጠያቂዎችን በሆቴል ለማቆየት የተወሰነው ሌሎች ማረፊያዎችን ለማዘጋጀት የወጡ ኮንትራቶችም ጉድለት ስለተገኘባቸውና አሰራሩም ደካማ ስለሆነ ነው ሲል አስታውቋል። አንድ ኢትዮጵያዊ ተገን ጠያቂም ከወሲብ ትንኮሳ ጋር በተያያዘ በቅርቡ በ12 ወራት እስራት ከመቀጣቱ በፊት እርሱና በርካታ ተገን ጠያቂዎችም ተጠልለውበት የነበረው ኤፒንግ ክፍለ ከተማ የሚገኘው የቤል ሆቴል በጸረ ስደተኞችና በአፍቃሪ ስደተኞች መካከል የተካረረ ተቃውሞና ግጭት ማስተናገዱም ጉዳዩም እስከ አገሪቱ ከፍተኛ ፍርድ ቤት መድረሱን መዘገባችን ይታወሳል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።